ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ያው ሰሞኑን የተለያዩ አዳዲስ ነገሮች በብዛት እየተፈጠሩ ነው። ሩታም እንግዲህ ባለፈው በአብርሃምና ቡዜ ላይ እንግዲህ ክስ እንደመሰረተች ሰምተናል ማለት ነው። ያው በስም ማጥፋት ምክንያቱም እንግዲህ ባልተረጋገጠ ነገር ያው እንግዲህ አብርሃም ዳኒንና ኤፍሬምን እንዳሳስራቸው እንግዲህ ሁላችንም የምናስታውሰው ነገር ነው። ነገር ግን ያው በጊዜው ያው ሁላችንም ብንሆን በአብርሃም ቦታ እንግዲህ ልንወስን የምንችለው ውሳኔ ነው። ምክንያቱም አብርሃም ሲጠይቃቸው ከሚመልሱለት መልስና ከፊታቸው ኤክስፕሬሽን ራሱ ተነስተን ሄርሜላ እነሱ ጋር ልትሆን ትችላለች፣ እነሱ ሊሆኑ ይችላሉ ያገቷት እያልን ያው የራሳችንን ግምት ስናስቀምጥ ስለነበረ ማለት ነው። በዛ ላይ ደግሞ ሄዶ እንግዲህ ሁሉንም ሲጠይቅ ሲለምን ስለ ሄርሜላ ሲያወራቸውም በጣም እያሾፉ እያላገጡበት ስለነበረ ያው ሁላችንም እነሱ ነበረ ጠርጥረን የነበረው። አብርሃም እንግዲህ በጥርጣሬ ያው የገዛ ወንድሙንና ዳኒን ሁላችንም እንዳሳሰራቸው እንግዲህ እናስታውሳለን ማለት ነው። እንግዲህ ያው የስም ማጥፋት ነው በሚል እንግዲህ ደግሞ ሩታ አብርሃምን ከሳው ነበር ማለት ነው። እንግዲህ ያንን ክሷን ለማንሳት ለማቆም እንግዲህ መስማማቷን ሰምተናል ማለት ነው። ነገር ግን በዚህ ነገር ደግሞ ያልተደሰቱ ግለሰቦች አሉ፣ እነ ፈረንጁ ማለት ነው። እውነት ለመናገር እነ ፈረንጁም ቢሆን በጣም ትልቅ ወንጀል ነበረ ሲያወሩ የነበረው ነገር። ሄርሜላ ከዚህ በኋላ አትመጣም፣ መቼም ልታገኟት አትችሉም፣ ብትፈልጓትም ባትፈልጋት ይሻላል ሁላ እያሉ እንግዲህ አብርሃምን ሲናገሩት ሰምተናል። እና ይሄ ነገር ሁሉንም ነበር ሊያስጠረጥራቸው የሚችለው እውነት ለመናገር ኖቤልንም ጨምሮ ማለት ነው። ከፍተኛ የሆኑ መጥፎ ነገሮችን ሲናገሩ ነበረ በሄርሜላ ላይ እውነት ለመናገር እና በአብርሃም አይፈረድም ይህን ነገር በማድረጉ ማለት ነው። ሁሉንም ከሶ እስር ቤት ቢያስገባቸው ኖሮ ራሱ በአብርሃም ልንፈርድበት አንችልም። ምክንያቱም ሁሉም ከንግግራቸው ምናምን የሚያስታውቁት ሄርሜላ እነሱ ጋር እንዳለች ሄርሜላን እነሱ እንዳገቷት ነበርና አብርሃም ሄዶ ክስ መመስረቱና ዳኒና ኤፍሬም መታሰራቸው ብዙ የሚያስደንቅ ነገር አይደለም እውነት ለመናገር። ምክንያቱም ሩታ ራሷ ለምንድን ነው ሄደ ክስ ማትመሰርተው 48 ሰዓት አለፋት እኮ ሂድ ፖሊስ ጣቢያ ምናምን እያሉ ሲያወሩ ስለነበር ማለት ነው። ለማንኛውም ግን በዛ ምክንያት እንግዲህ ሩታ እሷም ክስ መስረታለች ማለት ነው፣ ስም ማጥፋት ነው ብላ። ነገር ግን ሩታ ክሱን ደግሞ አንስታ ነበር። በዚህ ምክንያት ደግሞ እነ ፈረንጁ ለምን ሩታ ክሱን አነሳች፣ ይሄ ነገር መደረግ የለበትም በጣም አናዳናለች እያሉ መተዋል ማለት ነው። ዛሬ በሚገርም ሁኔታ እንግዲህ ሩታንም ቀጥረው ለማነጋገር ሞክረው ነበር እና እነ ፈረንጁ እንግዲህ በጣም ተናደው ነበረ። ሩታ እንዴት ክሷን ታቆማለች፣ ሁሉም የእጃቸው ማግኘት አለባቸው እያሉ እንግዲህ ሲናገሩ ነበር ማለት ነው። እውነት ለመናገር እነ ፈረንጁ ባለመከሰሳቸው አብርሃም እነ ፈረንጁን ስላልከሰሳቸው በራሱ አመስግነው ነበር መቀመጥ የነበረባቸው የሚል ሀሳብ አለኝ። ነገር ግን ሩታ እንግዲህ ዛሬ ነገር ለማብረድም ብላ ያው ክሱን አንስቻለሁ እያለች ነበረ ማለት ነው። በዚህ ደግሞ አልተስማሙም። እንግዲህ ደግሞ ሌላ ጣጣ መጥተዋል ማለት ነው። የሄርሜላ እርግዝና ከዚሁ ጋር ተያይዞ የሄርሜላን እርግዝና ስትሰማ ሩታ ክሱን ትተዋዋለች ወይንስ ክሱን በዛው አጠናክራ ትቀጥላለች የሚለው ደግሞ ሌላ ጉዳይ ነው ማለት ነው። ምክንያቱም ሩታ እንግዲህ ይህንን ጉዳይ ስትሰማ ደግሞ ያው ዝም ብላ ትቀምጣለች የሚል ግምት የለኝም። ወይ ክሱን ትቀጥልበታለች ወይ ከባድ ብጥብጥ እንደሚፈጠር ግን እርግጠኛ ነኝ። ምክንያቱም ያው መጨረሻውን አልነገሩንም እንጂ እኮ ሩታ ራሱ እርጉዝ ነች አይደል? ሩታ ራሱ እርጉዝ ነኝ ብላ እንግዲህ የሐኪም ማስረጃ ይዛ ስትመጣ አይተናታል ባለፈው። ዛሬ ደግሞ ሄርሜላ እርጉዝ ናት። ስለዚህ ይህንን ነገር እያየች ሩታ አርፋ ትቀመጣለች? በአብርሃም ላይስ የደረሰውን ክስ ታቆመዋለች ወይስ ትቀጥለዋለች የሚለው ደግሞ ሌላ ጥያቄ ሌላ ትኩሳት ነው ማለት ነው። ለማንኛውም ግን ያው የሄርሜላ እርግዝና ማንም ያልጠበቀው ማንም ሊሆን ይችላል ብሎ ያላሰበው ነገር ነው የተከሰተው ድንገት ማለት ነው። ለማንኛውም ግን እኛ ብቻ አይደለንም፣ አብርሃም ራሱ የጉዳዩ ባለቤት እጅግ በጣም አስደንግጦት አይተን ነበረ። ያው ምን እንዳስደነገጠው ባይገባንም ማለት ነው። ለማንኛውም ግን የሄርሜላ እርግዝና ድንገት ነው፣ መፈጠርም የሌለበት ነገር ነው ብዬ አምናለሁ። ምክንያቱም የአብርሃምና የሩታ ነገር ገና አልለየለትም። በቃ ምንም ያለየለት ጉዳይ ላይ ነው ያሉት። ምክንያቱም ሩታ እርጉዝ ናት እስከዛሬ ድረስ ያው እንግዲህ መጨረሻውን አናውቅም፣ ብቻ እርጉዝ እንደሆነች ነው ሁላችንም የምናውቀው። በሐኪም ቤት የተሰጣት ማስረጃም የሚገልጸው እርጉዝ እንደሆነች ስለሆነ ማለት ነው። ለማንኛውም ይሄ ባለበት ሁኔታ እንግዲህ ሄርሜላ ደግሞ እርጉዝ ነች ማለት ነው አሁን ላይ። ይሄ ነገር ደግሞ ሩታን አያስደስታትም ሁላችንም እንደምናውቀው። ምክንያቱም የቀለበት ፕሮግራማቸው ላይ ማየታችሁ ከሆነ ሩታ እነ ሜሪ አስገድደው ወስደዋትም ቢሆን ያየችው በጣም ተናዳ ነበረ በቀለበት ፕሮግራሙ ማለት ነው። ገና ለገና በቀለበት ፕሮግራሙ እንደዛ የተናደደች ልጅ ዛሬ ደግሞ ሄርሜላ እርጉዝ ናት ስትባል ምንድን ነው የምታደርገው? እውነት ለመናገር እነሱን ለማለያየት ብዙ ነገሮችን ሞክራለች ሩታን ብትሆን አብርሃምና ሄርሜላን ማለት ነው። ለማንኛውም እንግዲህ አብርሃምን እስር ቤት
አስገብታ ልታለያያቸው የምትችልበት አጋጣሚ ደግሞ ሊፈጠር ይችላል የሚል እምነት አለኝ። የጀመረችውን ክስ አጠናክራ ከቀጠለችው አብርሃም ሊታሰር ይችላል፣ ያው ለትንሽ ጊዜም ቢሆን ማለት ነው። ለማንኛውም ግን አሁንም ቢሆን ያው ሄርሜላንና አብርሃምን ለማለያየት አንዳንድ ነገሮችን ታደርጋለች የሚል እምነት አለኝ። ነገር ግን አሁንም ቢሆን ለአብርሃም ትተኛለታለች ሩታ ብዬ አላምንም። ሩታንም እጅግ በጣም የሚረብሻት የሚበጠብጣት ጉዳይ ሊሆን ስለሚችል፣ ምክንያቱም በልዑል ጊዜ እርጉዙና ብቻዋን ያሳለፈችው ብዙ ነገር አለ፣ ብዙ መከፋቶችን አሳልፋለች እና አሁን ላይ ደግሞ እርጉዝ ነች። ስለዚህ አሁንም ደግሞ እንደ ልዑል እጎዳለሁ የሚል እምነት ስለሚኖራት የሄርሜላን እርግዝና በፍጹም ልትቀበላት አትችልም ሩታ ማለት ነው። ያው ተቀበለችም አልተቀበለችም የሷ ጉዳይ ባይሆንም፣ ነገር ግን ደግሞ አትሊስት ሰላም ትሰጣቸዋለች ብዬ አላምንም፣ ወይ ደግሞ ከህይወታቸው ትወጣለች በቶሎ ብዬ አላምንም። ምክንያቱም ሄርሜላ እርጉዝ ከሆነች አብርሃም ሄርሜላን በደንብ የመንከባከብ ግዴታ አለበት። ነገር ግን ደግሞ ሩታም እርጉዝ እንደሆነች ደግሞ መዘንጋት የለበትም። ሩታንም በዛው ልክ በደንብ መንከባከብ አለበት። ስለዚህ ሁለት እርጉዞችን የመንከባከብ ኃላፊነት አብርሃም ላይ ወድቋል ማለት ነው እና እንግዲህ ወደፊት ደግሞ የሚፈጠረውን አስደናቂ ነገር አብረን የምናየው ነው የሚሆነው። የሩታ እርግዝናስ ምን ላይ ደረሰ? ለምንድነው ዝምዝም የተባለው የሚለውም የሁላችንም ጥያቄ ነው። የሄርሜላስ እርግዝና ደግሞ እውነት ነው ወይስ ውሸት ነው? ድራማ ነው ወይስ እውነት የተፈጠረ ነገር ነው የሚለውም እንግዲህ የሁላችንም ጥያቄ ነው። ነገሮችን ያው በጊዜ ሂደት የምናያቸው ነው የሚሆነው ማለት ነው። ነገር ግን ሩታ ደግሞ የሄርሜላን እርግዝና ስትሰማ ዝም ብላ አርፋ ትቀመጣለች የሚል ምንም አይነት እምነት የለኝም። ይህ እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።